በቡታጅራ ከተማ እሁድና ሰኞ በተከሰተ ተቃውሞ ቁጥራቸው በውል ያልታወቁ ሰዎች መጎዳታቸው ተጠቆመ። ኢትዮጵያ የግብጻውያንን ህይወት በማስፈራራት ጊዜ ለመግደል ብትሞክርም መብቶቿን ለማስጠበቅ ወደ ኋላ አትልም ስትል ግብጽ ዛተች። ኬንያ የሰላም መድረክ ከማዘጋጀት ውጪ በሱዳን ግጭት ስሙኒ ሳንቲም ድጋፍ አላደረገችም ሲሉ ፕሬዝዳንት ዊሊያም ሩቶ ማስታወቃቸው በዛሬው ዘሆርን ዊትነስ የመረጃ ሰዓታችን የምንነግራችሁ ይሆናል። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። ቡታጅራ ከተማ እሁድና ሰኞ በተከሰተ ተቃውሞ ቁጥራቸው በውል ያልታወቁ ሰዎች መጎዳታቸው ተጠቆመ። ህዝቡ ቤት ንብረት አላወደመ፣ መንገድ ዘግቶ ፍትህ ነው ጠይቀው ቀጥታ። ስለዚህ ጥቃቱን ፈጸመው በማዕከላዊ ኢትዮጵያ አድማ ብተና ነው። ይሄም ደግሞ 3 ሰው ሞቷል፣ 4 ሰው ተጎድቷል። በጣም የሚያሳዝነው ከእግር በታች ከወገብ በታች ቆምታጃ የታጠቀ የለም። ከወገብ በታች ማድረግ ይችል ነበር። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ለተቃውሞ አደባባይ በወጡ ወጣቶች ከጸጥታ አስከባሪዎች ጋር በተፈጠረ ግጭት ቁጥራቸው በውል ያልታወቁ ሰዎች መጎዳታቸው ተጠቆመ። ወጣቶቹ ከፖሊስ ጋር የተጋጩት የሲናኖ ሴራ ከተባለው ባህላዊ የሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት ነው ተብሏል። የባህል ነጠቃ ነው የምንስተዳደርበት የዳኝነት ባህል ነጠቃ ነው የሚደረገው። ይሄ ነገር ይቆም ብሎ ወጣቱ እስከ አስተዳደር ድረስ ሄዶ በተከታታይ ለምነዋል። ይሄ ክላን የኔ ነው፣ ስናኑ ጎሳ ስናኑ ሴራ የኔ ነው ብሎ ነው የወጣው። መስካን ጉራጌ የዶቢ አይደለም፣ ግን ዶቢን አልነካም። ማንም ዶቢም ራሱ አልተቃወመም፣ ምንም ጸጥ ነው። ምክንያቱም ጥያቄው የፖለቲከኛ እንጂ ዶቢ ራሱ እኮ ከቤ ሴራ ይባላል። እሱ ራሱ የተከተለው አሁን ማለኩ ይዳኛል። ስርዓት ያለው ሽማግሌ ያለው ሰብሳቢ ያለው ሴራ አሁን ስሙ ስለሚያጋጭ ጥቂቀኛ አምጥቶ ሲረጨው ነው ህዝቡ የወጣው። ወጣቶቹ የከተማዋን ጎዳናዎች በድንጋይና በጎማ ዘግተው መዋላቸው የተገለጸ ሲሆን እስከ 7 ሰዓት ድረስ የተኩስ ሩምታ ሲሰማ መዋሉም ተጠቁሟል። አምቡላንሶች ሲመላለሱ እንደነበር ተሰምቷል ብለዋል። መስከረም 18 የጀመረው የከተማዋ ለመረጋጋት ዘገባው እስከ ተጠናከረበት ሰዓት ድረስ በከተማዋ መረጋጋት ባለመስፈኑ ምን ያህል ሰዎች እንደሞቱና እንደተጎዱ ለማወቅ ዘሆርን ዊትነስ ያደረገው ጥረት አልተሳካም። መስከረም 17 2018 በቡታጅራ የተከሰተው ግጭት ተባብሶ ወጣ እንጂ ችግሩ የቆየና በውይይት ለመፍታት ጥረት ሲደረግበት የነበረ ነው ተብሏል። የግጭቱ መነሻ ስናኖ ሴራ ተብሎ የሚታወቅ ባህላዊ ስርዓት የእንቦር አይደለም የዶምቢ ነው በሚል ምክንያት አለመግባባቶች ፈጥሮ መቆየቱን ምንጮች አውስተዋል። የመስቃን ወጣቶችና ሽማግሌዎችም ጭምር በቡታጅራ ከተማ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳና ልክ አይደለም ባህል የማጥፋት ተልእኮ ነው በማለት ተቃውሞ መነሳቱን ተናግረዋል። በዚህ ምክንያት በሰዎች ህይወትና አካል ጉዳት መድረሱን ያወሱት ምንጮች አሁን ባለው ሁኔታ ትክክለኛውን ቁጥር ማወቅ አይቻልም ብለዋል። የከተማ አስተዳደሩ በበኩሉ በእሁድ ማምሻና ሰኞ ጠዋት በቡታጅራ ብጥብጥ ረብሻ መከሰቱን አምኖ በጸጥታ ኃይሎች ብሎም በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል ሲል አስታውቋል። አያይዞም በተፈጠረው ግጭት የህይወትና የአካል ጉዳት መድረሱ ቢገለጽም ጉዳት የደረሰባቸው ሰዎች ብዛት ግን አልተጠቀሰም። የኮሊደር ልማት ግጭትና የውጭ ምንዛሪ ባለሀብቶች መዋለ ንዋያቸውን በኢትዮጵያ እንዳያፈሱ ስጋት መደቀናቸው ተገለጸ።
በዚህም የኢትዮጵያ ኢንቨስትመንት ሁኔታ ለአሜሪካና ለሌሎች የውጭ ንግዶች ፈታኝ ነው ተብሏል። በ10 ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ያለምንም ማስጠንቀቂያ የተባረሩት የኢትዮጵያ የኮሪደር ልማት ፕሮጀክት የባለ ሀብቶችን መዋለ ንዋይ የማፍሰስ ፍላጎት እንደገደበ የአሜሪካ መንግስት በሪፖርቱ አስታወቀ። የአሜሪካ ኩባንያዎች በመረጃ ላይ የተመሰረተ ውሳኔ እንዲያሳልፉ በሚል በሀገሪቱ የውጭ ጉዳይ መስሪያ ቤት የሚዘጋጀውና አርብ መስከረም 16 2018 ዓ.ም ይፋ የሆነው ይህ ሪፖርት ከ170 በላይ የሚሆኑ ሀገራትን የኢንቨስትመንት አመቺነት ሁኔታ በዝርዝር ዳሷል። ግጭቶችና የውጭ ምንዛሪ ተመን ልዩነት እንደገና መስፋትን የሚጠቅሰው ሪፖርቱ የኢትዮጵያ የኢንቨስትመንት ሁኔታ ለአሜሪካና ሌሎች የውጭ ንግዶች ፈታኝ ነው በማለት ገምግሟል። በአዲስ አበባ ተጀምሮ ቢያንስ በ40 ሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት በስጋት ተመልክቶታል። የኮሪደር ልማቱ በውጭ ዜጎች ባለቤትነት የተያዙትን ጨምሮ በ10 ሺዎች የሚቆጠሩ ነዋሪዎችና የንግድ ድርጅቶችን አባሯል። ንብረታቸውንም በትንሽና ያለምንም ማስጠንቀቂያ ወይም ካሳ አፍርሷል ብሏል ሪፖርቱ። አክሎም ያለምንም ማስጠንቀቂያ በጠመንጃ ተደቅኖ የተፈጸመ በመሆኑ በርካቶች ማፈናቀሉን ያተተ ሲሆን አካሄዱ የባለሀብቶችን ፍላጎት እንደገደበም ገልጿል። ከዚህ ጋር በተያያዘ አንዳንድ የውጭና የሀገር ውስጥ ባለሀብቶች ድንገተኛና ከፍተኛ የግብር ግመታ ወይም ወደ ኋላ ተመልሶ በሚሰራ አዲስ ህግ የተነሳ ተጨማሪ የግብር ጥያቄ እንደሚገጥማቸው መግለጻቸውን ሪፖርቱ ጠቅሷል። የአሜሪካ መንግስት ሪፖርት እንደሚያስረዳው ከኮሪደር ልማት በተጨማሪ ግጭቶችም የንብረት መብት ጥሰት እያስከተሉ መሆናቸውን አመልክቷል። ግጭቶቹ የእንቅስቃሴ ገደብ እንዲጣል ማድረጋቸውን እንዲሁም የመንግስትን ጣልቃ ገብነት የመግባት አቅም መገደባቸውንም ዘርዝሯል። ወደ ግጭት የመመለስ ስጋትን የደቀነውና እየጨመረ የመጣው የትግራይ ክልል የፖለቲካ ውጥረትም በተግዳሮነት ተጠቅሷል። የባንክና የቲዩ ገበያ ብላክ ማርኬት የውጭ ምንዛሪ ተመን ልዩነት ተመልሶ እየሰፋ መምጣቱ ሪፖርቱ በተግዳሮትነት ከጠቀሳቸው ጉዳዮች መካከል አስቀምጦታል። ኢትዮጵያ በህዳሴ ግድብ በወሰደቻቸው የተናጠል እርምጃ በግብጽና ሱዳን በሚሊዮን የሚቆጠሩ ሰዎች ህይወት አደጋ ላይ ጥላለች ስትል ግብጽ ክስ አቀረበች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላአቲ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢትዮጵያ ላይ ክስ ያቀረቡት የአፍሪካ ቀንድና የምስራቅ የናይል ተፋሰስ ቀጠና መረጋጋትን የሚያናጋ ፖሊሲ ነው ሲሉ በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተቃውሟል። ግብጽ በናይል ተፋሰስ ሀገራት መካከል ትብብርን ለማጠናከር ጥረት ስታደርግ መቆየቷን ያወሱት የውጭ ጉዳይ ሚኒስትሩ ኢትዮጵያ ዓለም አቀፍ ህግን በመጣስ ግብጽ በናይል ያላትን ጥቅምና መብት ትረሳለች በሚል ምኞት ግድቡን አጠናቃለች ብለዋል። አክሎም ግብጽ የውሃ መብቶቿን የማስጠበቅ አቅም እንዳላትና እንደማትደራደርበት አጽንኦት ሰጥተዋል። ኢትዮጵያ በሚሊዮኖች የሚቆጠሩ የሰዎችን ህይወት እያስፈራራች ጊዜ ለመግደል ብትሞክርም ግብጽ ግን መብቶቿን ለማስጠበቅ ወደ ኋላ አትልም አቅምም አላት ሲሉ በንግግራቸው ዝተዋል። ኬንያ በሱዳን ግጭት ጣልቃ ገብታለች በሚል የሚቀርብባት ውንጀላ ተቀባይነት የለውም ሲሉ ፕሬዝዳንት ዊሊያም ሩቶ ውድቅ አድርገውታል። ናይሮቢ ለተዋጊዎቹ የውይይት መድረክ ከማቅረብ ያለፈ ሌላ ድርሻ የላትም ብለዋል። በወሬና በፕሮፓጋንዳ የተመሰረተ ክስ ነው ሲሉም ፕሬዝዳንቱ ከፈረንሳይ 24 ጋር በነበራቸው ቃለ ምልልስ አስታውሰዋል። ፕሬዝዳንት ዊሊያም ኬንያ የምትወቀስበት ምክንያት ለተሳታፊ አካላት የውይይት መድረክ በማቅረቧ ካልሆነ በስተቀር ሱሙኒ ሳንቲም ድጋፍ አላደረገችም ብለዋል። ኬንያ የማትስማማበት ነገር ቢኖር አሉ ዊሊያም ሩቶ አንዱ ከሌላው ይሻላል የሚለው አስተሳሰብ ነው። ሁለቱም ያው ተመሳሳይ ናቸው። ሁለቱም አሰቃቂ ድርጊቶችን እየፈጸሙ ናቸው ብለዋል። ፕሬዝዳንቱ የኳድ አገራት ማለትም ዩናይትድ ስቴትስ፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያና ግብጽ በቅርቡ ያቀረቡትን የሰላም ሐሳብ የሚያስደስትና የኬንያ አቋምም ነው ሲሉ አስታውቀዋል።
ባለፉት 40 ቀናት በፋሽር ከተማ አቡሾክ የተፈናቃዮች መጠለያ ካምፕ በረሃብና በበሽታ ቢያንስ 95 ሰዎች መሞታቸው ተገለጸ። ከሟቾቹ ውስጥ 73 የሚሆኑት ከ5 ዓመት በታች ያሉ ህፃናት ሲሆኑ 22ቱ ደግሞ በረሃብና በበሽታ የሞቱ አረጋውያን መሆናቸውን የአቡ ሾክ የመጠለያ ካምፕ የአደጋ ጊዜ ሰራተኞች ክፍል አስታውቋል። በአካባቢው የተባባሰ ባለው ግጭት ምክንያት በግጭቱ ለተፈናቀሉ ሰዎች የምግብ፣ የውሃና የጤና እንክብካቤ ከባድ እጥረት ገጥሟቸው እንደሚገኝ አሳስቧል። በግጭቱ ሳቢያ በከተማዋ ተገቢው የቀብር ስርዓት ያልተፈጸመላቸው አስክሬኖች መኖራቸውን የጠቀሰው የአደጋ ጊዜ ቡድኑ ከባድ የጤና ቀውስ ሊያስከትል ይችላል ሲልም አስጠንቅቋል። ከዚህ ጋር በተያያዘ በተመጣጠነ የምግብ እጥረት ምክንያት በአንድ ወር ውስጥ 23 ህፃናት ሴቶች በፋሽር ከተማ መሞታቸውን ዘስታር በመረጃው ጠቅሷል። በአሜሪካ ሚቺጋን ግዛት በምትገኝ ቤተክርስቲያን አንድ ታጣቂ ተኩስ በመክፈትና በህንጻው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱን ፖሊስ ገለጸ። ባለስልጣናት እንዳሉት በዲቲዮት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላንክ ከተማ በምትገኝ ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመው በመቶዎች የሚቆጠሩ ምዕመናን የይሁዲ የአምልኮ ስነ ስርዓት እየታደሙ በነበረበት ወቅት ነው። ተጠርጣሪው በሚቺጋን በርተን ነዋሪ የሆነው የ40 ዓመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል። ባለስልጣናት የታሰበበት የጥቃት ድርጊት ያሉት ክስተት ላይ ምርመራ ያደረጉ ሲሆን የጥቃቱ ዓላማ እስካሁን ግልጽ አይደለም። እሁድ ዕለት ከሰዓት 9 ሰዓት ከ25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንጻው ሲገባ በመቶዎች የሚቆጠሩ ሰዎች በቤተክርስቲያኗ ውስጥ በአምልኮ ስርዓት ላይ ነበሩ። ከዚያም ጥቃት አድራሹ ተኩስ በመክፈት በቤተክርስቲያኗ ውስጥ በነበሩት ግለሰቦች ላይ የተኩስ ሩምታ መክፈቱን ተናግሯል። ውድ የዛሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነኚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየጊዜው የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላም ጤና ለእናንተ ይሁን።